ሰላም 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 ሰላም፣ እንዴት ናችሁ? የተከበራችሁና የተወደዳችሁ የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሚ ዛሬም እንደተለመደው ማለት ነው በሌላ ቪዲዮ ተገናኝተናል። ዛሬ አብርሃምን ከእስር ቤት ወጥቷል ስላችሁ አንድ ቀን የመነጋገሪያ ጊዜ ተሰጥቷቸዋል ለሩታና ለአብርሃም ማለት ነው። ሩታና አብርሃም አንድ ሩም ውስጥ እንዲያወሩ እና የመጨረሻ ውሳኔያቸውን እንዲያሳውቁ ማለት ነው። ከእስር ቤት ለጊዜያዊ ማለት ነው ለጊዜያዊ ወጥቷል። እየሆኑ ያሉ ነገሮች በጣም ደስ አይሉም ማለት ነው። ትናንትና እንግዲህ ኤፍሬም ሩታን አግኝቷት ነበረ። ለሩታ ያሳየው ሁኔታዎች በጣም ደስ አይሉ ነበረ። ብዙዎቻችሁን ኮሜንት እንዳደረጋችሁት ደስ አይልም፣ ማስተካከል አለባቸው ብዬ አስባለሁ። ዛሬም እንግዲህ ኤፍሬምን ወንድሞቿ አግኝተውት ነበረ። ተነጋግረው መግባባትም አልቻሉም። እነሱም ያቸው የወንድምነት ስሜት ስላለ ከኤፍሬም ጋር ብዙ ግብግብ ውስጥ ገብተዋል። ብሩክና አቤልም እንግዲህ እስር ቤት ገብተዋል። በፖሊስ ተይዘው በፖሊስ ቁጥጥር ስር ነው ያሉት። እንግዲህ የአብርሃም ጀማዎች እንዳለ ሌላ ችግር ውስጥ ገብተዋል ማለት ነው። ትላንትናም ሄርሜላ የሩታ ወንድሞች እዛ ሩሟ ድረስ ሄደው በጣም ማይሆን ነገር ተፈጥሮ ነበረ። እሷንም አስፈራርተዋት ነበረ። አቤልም በመጨረሻ ላይ መጥቶላት ነበረ። ግን የሆነ ያሉ ነገሮች ደስ አይሉም። ይሄ ሁሉ ግን የእጃቸውን እያገኙ መሆኑ የሚታወቅ ነው ማለት ነው። ዛሬ አብርሃም እንግዲህ የቀበጥ ዕለት ይባል የለ የቀበጥ ዕለት እንደሚባለው አብርሃም ሩታ እግሯ ላይ ወድቆ እስከ መለመን ደርሷል። ግን ሩታ ወደኋላ ማፈገፍግበት ምንም ምክንያት የለኝም በማለት ምላሽ ሰጥተዋለች። አብርሃም እንግዲህ እኔ ንጹህ ነኝ እያለ ነው። ንጹህነቱን እንዴት አድርጎልኛል ሊያስረዳ እንደፈለገ ባይገባኝም ምንም ችግር የለብኝም፣ አላጠፋውም፣ ሩታ በዚህ ልክ በእኔ ትጨክናለች የሚል ግምት አልነበረኝም፣ ግን በጣም ጨክናብኛለች ብሏል። ለዚህ ሁሉ ጭካኔ እንግዲህ ራሱ ነው። ብዙ ችግሮችን ብዙ መከራዎችን ብቻዋን ተጋፍጣለች። ለዚህ ሁሉ አብቅቷታል አብርሃም ራሱ ማለት ነው። ዛሬ ግን ወደኋላ ተመልሶ ትላንትና ከትላንት ወዲያ ማለት ነው ፖሊሶች ሲመጡ በጣም ደንግጧል። ያደረጋቸው ነገሮች በሙሉ ትክክል እንዳልሆኑ ውስጡ ያውቃል። ድንጋጤ ፊቱ ላይ የሚታዩ ነገሮች ያውቃል። ዛሬም ራሱ ፊቱ ላይ ያ ነገር ይታያል። እንግዲህ ሩታን እንዳታስፈርመው በጣም ያለመናት ልመና የለም፣ አልቻለም። ሩታን ሊያሳምን አልቻለም ይመስለኛል። እንደዛ የምናየው ጉዳይ ቢሆንም ማለት ነው ይሄ ጉዳይ ወደ ቤተሰብም የሰፋ ጉዳይ መሆኑ እውን ነው፣ ሁላችንም እንዳየ ነው ማለት ነው። ዛሬ የሚፈጠሩ ነገሮችን እንግዲህ ሩሙ ድረስ እንዳውም እሷ ጎበዝ ናት ላይ ይህን ያህል እድል ሰጥታ ራሱ ከእሱ ጋር ማውራቷ ራሱ ነገሮች ቢስተካከሉ ደስ ይለናል። አብርሃም ቢስተካከል፣ ትዳራቸው ቢስተካከል ደስ ይለናል። ግን የሚሆን አይመስለኝም። አብረን እኔ የተወደዳችሁና የተከበራችሁ ቤተሰቦቼ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እንደተለመደው በጨዋነት ደብ ሀሳባችሁን እየሰጣችሁን ስለሆነ ከልብ ነው የማመሰግነው። አሁንም ሀሳብ አስተያየታችሁን ስጡኝ። ወደ ቪዲዮ እንሂድ። የአንድ ቀን ጊዜ እንስጣችሁና ተነጋግራችሁ አውርታችሁ መፍታት ከቻላችሁ መፍታት ትችላላችሁ። ካልቻላችሁ ግን ነገ ጠዋት ወይ ተፈርማለህ ወይንም ደግሞ እንግዲህ እዚሁ እኛ ጋር ትቆያለህ ምናምን አይነት ነገር ነው እያወሩኝ የነበረው ማለት ነውና ስለዚህ ትክክለኛ ነው ህጉ። እንደውም ለአብርሃም ነገሮቹ በጣም ቀለል ያሉ ናቸው ይመስለኛል። ታውቃላችሁ አይደለ? አንድ ቀን ሰጥተዋቸው ከዚህም ፊት ኦልሞስት አንድ ወር ነው ምናምን ሰጥተዋቸዋል። ኬዙ የቆየ ኬዝ ስለነበረ ከመውለዳ በፊት። አሁን ግን ተነጋግረው እሷ እሺ ካለችው ነገሮቹ መፍታት ይችላል። በነገራችን ላይ ትልቅ ስህተት ሰርተዋል። አብርሃም የመስተካከል ዓላማ ካለው ፍላጎት ካለው ብቻውን ባያወራ ጥሩ ነበረ። ምክንያቱም ብቻቸውን ሊገባቡ እንደማይችሉ ምንም ጥያቄ የለውም። ያጠፋቸው ጥፋቶች በጣም ብዙ ስለሆኑ ማለት ነው። ቢሆን ጋሽዬን ይዞ ቤተሰብን ይዞ እንደው በቤተሰብ እግሯ ላይ መውደቅ ነበረባቸው። አላቅም ብቻ የሚፈጠረውን ነገር አብረን የምናይ ጉዳይ ይሆናል። ሩታን ጠርቻታለሁ እና እኔና ሩታ እስኪ ዛሬ ሩም ውስጥ ቁጭ ብለን እኔና እሷ ብቻችንን እንድናወራ ስለፈለግኩኝ ነው። ለምን አንደኛ እሷ ከራሷ ጋር አይደለችም፣ ብቻዋን አይደለችም። ዙሪያዋ ላይ ያሉ ሰዎች ያግዟታል።
ይሄ ብቻዋን አይደለችም ምናምን የምትለው ነገር ከአንተ በላይ ሰዎች የሚሰበስብ የለም። በአንተ ዙሪያ ላይ የተፈጠሩ ሰዎች ናቸው የእናንተን ችግር አባብሰው ለዚህ ደረጃ ያደረሷችሁ። በአንተ ዙሪያ ያሉ ናቸው እንጂ ሩታ ጋር ማንም የለም። አለ ብዬም አላወራም። እንዲህ እንድታደርግም የሚገፋፋት የለም። ቤተሰቧ ጭምር እኮ እንድትፋቱ እኮ አይፈልጉም። ታውቃለህ። አንተ እንድትስተካከል እኮ አንተን ለማግኘት እህቶቿም አክስቷም ደጋግሞ ሲሞክሩ ነበረ። አንተን ነገሮቹን ለማስተካከል ሙከራ ያላደረግከው። አንዲት ሴት ሌላ ሴት ጋር ሄዳ እንደሚስት ትቀበለኛለች ብለህ አስበህ ከሆነ ዛሬ አንተ ከኃጢአት ነፃ ለመሆን የማይሆን ነገር ማውራቱ ትክክል ነው ብዬ አላስብም። እኔ በዚህ ልክ እሷ እኔ ላይ እንዲህ ልትጨክን የቻለችበት ምክንያት አስቡት። እኔ ባሏ ነኝ አይደለ? የልጇ አባት ነኝ። በዚህ ልክ እኔ ላይ ጨክና ፖሊስ ይዛ እስከ መምጣት ድረስ የደረሰችበትን ምክንያት ኦፍኮርስ አንተ ነህ። ለጭካኔው ምንጭ አንተ ነህ። ምንም ምክንያት አያስፈልግም። ምክንያቱ ራስህ አንተ ነህ። አብርሃም በዚህ ልክ እንድጨክን ያደረግካት አንተ ራስህ ነህ። የምትወድ የምታከብር የምታፈቅር ሚስት ነች። ልጃችንን አብረን እናሳድግ ብላ ጠይቃለች። ግን ፍላጎት የለም። ነገሮቹን ለማስተካከል ፈቃደኛ አይደለህም። የምታደርጋቸው ነገሮች ደግሞ ከባህልም እያፈነገጠ ነው። ሰው ልጅና ሚስቱን አስቀምጦ ማይሆን ቦታ ላይ አሳልፎ መጥቶ መቼም እንኳን አደረክ ተብሎ አበባ ጉዝጉዛ አትቀበልህም። ምንም ጥያቄ የለውም። የትም ዓለም ላይ የለም እንደዚህ ያለ ነገር ማለት ነው። አንተም ቢሆን ሚስት ከሌላ ወንድ ጋር እንደፈለጋት ሆና የምትመጣ እንደማትቀበላት ምንም ጥያቄ የለውም። ስለዚህ ምክንያት መፈለግ ትክክል ነው ብዬ አላስብም። ምክንያቱ ራስህ ነህ። ምንም ጥያቄ የለውም። በአጠገብ ያሉ ጓደኞችህ ጎበዝ ሲሉ በጣም አንተ ጀግና የሆንክ መሰለህ። እነሱ ያዘጋጁልህ ወጥመድ ውስጥ ገባ፣ አለቀ። ስለዚህ ምክንያቱ አንተ ነህ ማለት ነው። ማወቅ እፈልጋለሁ የሆነ ስትነግራችሁ ማለት ነው። ለዛ ነው የደነገጥኩትም የነበረው። እስኪ ዛሬ ደግሞ ቁጭ ብለን እናሷ እስኪ አይኔን እያየችኝ ታውራኝና በዚህ ልክ እንድጨክን ያደረገባት ምክንያት እና ወረቀቱ ላይ ለመፈረም በዚህ ልክ የቸኮለችበት ምክንያት ምን እንደሆነ ግራ ገብቶኛል። አብርሃም እንግዲህ ዛሬም ለእሱ ፍቅር እንዳላት ነው የሚያስበው። ሩታ ለእሱም ፍቅር እንዳላት፣ ስለዚህ ትወደኛለች፣ ምንም ባደርጋት በእኔ ላይ ምንም አይነት ውሳኔ አትወስንም የሚል ሀሳብ ነው ያለው። ስለዚህ አይኔን እያየች ካወራችኝ አትጨክንብኝም የሚል ሀሳብ ነው። እንግዲህ እሷ ጨክናለች። ባይዘ የሰው ልብ የሚወደውን ያክል፣ በነገራችን ላይ ጥላቻ ይከፋል። በጣም የምትወዱትን ሰው ስትጠሉት ይከፋል። በጣም እውነት ለመናገር ማለት ነው። እና እንደዛ ባይሆን ደስ ይላል። እውነት ጥላቻ ከባድ ነው። ስለዚህ ሩታ ጋ ምንም አይነት ነገር የሆነ የቀረ ነገር ያለ አይመስለኝም። በቃ ዜሮ ነው። ያንተ ፍቅር ዜሮ ሆኗል። እና እንደውም በጣም አሁን በዚህ ሁኔታ ላይ ለዛውም አስበው ልጅ ይዛ መጫት ሆና በዚህ ላይ ያደረግካት ነገር በኖርማል ጊዜ እንኳን ቢሆን ችግር የለውም። በነገራችን ላይ ምን ይባላል መሰላችሁ? ሴት ልጅ በአራስ ቤትና በእርግዝና ጊዜ ከጠላች ነው። ገብቷችኋል? አትረሳም ይባላል። እና ምናልባት እህቶቼ ታግዙኝ ይሆናል ይህን ሀሳብ ማለት ነው፣ ትክክል ከሆንኩኝ። ስለዚህ ጥፋቱ የማን ነው? የራሱ የአብርሃም ነው ማለት ነው። ሩታ መታለች እንግዲህ። ዋው ፋብላ ነው የመጣችው። ደግሞ አምሮባታል። ይሄ ወርቅ ባለፈው መቼም አብርሃም የገዛው አይደለም አንገቷ ላይ ያለው ሄርሜላ ነች የገዛችው የተባለው ወርቅ ማለት ነው። መጀመሪያ በመጀመሪያ ደረጃ እንዲህ የሆንሽበት ያለሽበትን ምክንያት ክታልፍ ያለሽ ይህን ፖሊስ አምጥተሽ እስከማሳሰር እንደዚህ የደረሽበት ያለበት ምክንያት ልትነግሪኝ ትችያለሽ? ያው እንግዲህ ለጌታም ጌታ አለው ይባል የለ። ምክንያቱም ከኔ በላይ ጌታ የለም ብለህ ነበረ። በሴት ልጅ በዚህ ይሄን ያህል መጫወት ደግሞ ትክክል አይደለም። ስለዚህ ከማንም በላይ ነህ ስላልክ በሌሎች መንገዶች ነገሮችን ለመፍታት ጥረት አድርጋለች፣ እንደ ሴት ማለት ነው፣ አብሮ እንዳሳለፈ ሰው ማለት ነው። ስለዚህ ምላሽ ያንተ ደግሞ በተቃራኒ ስለሆነ ነገሮችን ግድ ማስተካከል ስላለባት ደግሞ መሄድ ባለባት መንገድ ነው የሄደችው። ምንም አላጠፋችም።
ይሄ ለእኔ ይገባኛል። የፈለገ ነገር ቢሆን ለእኔ ይገባኛል። እኔም ብዙ የማይገባኝ ነገር አስተናግጃለሁ። ምንም ቀን ኖርማል ነገር ነው። እንደውም እኮ ጎበዝ ሩታ ያስተናገደቻቸው ነገሮች ማለት ነው፣ ብቻዋን ያስተናገደቻቸው ነገሮች ይገባታል? አንተን እንጠይቅ እስቲ። ይገባት ነበር ወይ? ለአንተ እኮ ወንድ ልጅ ነህ፣ ብትታሰር ችግር የለውም። እሷ ግን ብዙ ህመሞችን አስተናግዳለች አይደለ? ብዙ ህመሞችን ማለት ነው። ይገባት ነበረ? አይገባትም ነበረ። ስለዚህ ይሄ ለአንተ በጣም ትንሹ ነገር ነው ማለት ነው። ወንድ ልጅ ነህ፣ ጨዋ አይደለም፣ አትሟሟም፣ ትታሰራለህ፣ ትወጣለህ፣ ምንም ችግር የለውም። የእሷ ግን አስቡት፣ ሞራሏ ተሰብሮ እንደ ሴት ደግሞ አስቡት። በቃ ባሏ በእሷ ላይ እንደዚህ ያለን፣ በዛ ላይ ቁስል ተሸክማ ልጅ የሚባል ነገር አለ፣ ስንት ነገር አለ። ይህን ሁሉ ተሸክማ አሳልፋ ለእሷ ይገባት ነበር ወይ? አይገባትም ነበር። ስለዚህ አንተ ግን ይገባታል ብለሃል። ለእሷ ያ ከተገባት ለአንተ ይሄ ትንሹ ነገር ነው ማለት ነው። ስለዚህ ቢያንስ እኔና አንቺ ዛሬ አውርተን መግባባት መቻል አለብን። ለዛም ነው ማንም ይዘሽ እንዳትመጪ ብቻሽን እኔም ብቻዬን እሆናለሁ ያልኩሽ የነበረው ማለት ነው። ስለዚህ እኔና አንቺ አውርተን መግባባት እንችላለን። አረፈደም፣ ገና ጊዜው ገና ነው። እኔ ግን ረፍዷል። ሩታ ያው የህግ ውሳኔ ስለሆነ ነው ቃላቸውን አክብሬ ዛሬ ነው ያለፉት። አዳምጠኛ እንድናወራ እና እንድንደማመጥ ከሆነ የጠራኸኝ አዳምጠኝ። ያው የህግ ውሳኔ ስለሆነ ነው ይህንንም ቀን እንድናወራበት የተፈቀደው እና እኔም እሺ ያልኩት የህግ ውሳኔ ስለሆነ እንጂ ምንም የምናወራው ነገር እኮ የለም። ስለዚህ ሩታ ፍላጎት አልነበረም ሲጀመር አብሮ የማውራት ማለት ነው። እና ግን የመጨረሻ የማሰቢያ ጊዜ የሚባለውን ጊዜ ሰጥቷቸዋል። ያ የማሰቢያ ጊዜ ማንኛውም ሰው ፈለገም አልፈለገም ውሳኔውን ቢያጸናው ሀሳቡን ቢቀይርም በሚል የማሰቢያ ጊዜ የመነጋገሪያ ጊዜ ተሰጥቷቸዋል። ሆኖም ግን እኔ ያው ከህግ በላይ ስላልሆንኩ ህግ ያስቀመጠው የአሰራር ስለሆነ ለዛ ነው እንጂ ፈቃደኛ ሆኜ የተቀበልኩት። እኔ ፍላጎቱ የለኝም፣ የምቀይረው ሀሳብ የለኝም እሷ ማለት ነው። ያው ሲጨርሱ እንደዚህ ነው እንግዲህ። አሁንም ቢሆን እኔ ከሀሳቤ ወደዚህም ወደዛ መመልበት ምንም አይነት ምክንያት አይኖርም። ብዙ ጊዜ ጠይቄሃለሁ። እኔ ደግሞ መፈረም ያልፈለኩበት ምክንያት የራሴ ምክንያት አለኝ። ለምን? ምንም ቀላል ነገር ነገ ከነገ ወዲያ እኮ እንዳላገኝሽ ልታደርግ ትችያለሽ አይደል እንዴ? እንግዲህ መረጃው እንደደረሰን ከሆነ እንደሰማነው ከሆነ ሩታ ነገሮቹን ከጨረሰች በኋላ አብርሃምም ሌሎችም በአብርሃም ስር ያሉ የሚያስቸግሯት ሰዎች ወደማያገኟት ቦታ ለመሄድ ሩታ መወሰኗን መረጃው ተወጥቷል። አብርሃም ይህን ነገር ሰምቷል። ከፈረምኩኝ ልጄንም ላላገኝ እችላለሁ፣ ትሄዳለች የሚል ነው የእሱ ስጋት። ማን ነው አሁን ስለ ልጁ ነው የሚያስበው። ስለ ልጁ ካሰበ ደግሞ ግራ ያጋባኛል። በነገራችን ላይ ለልጁ ያሰበ ሰው እንደዚህ አያደርግም። ገብቷቸዋል አይደለ? ልጁን እኔ ወደ ሄርሜላ ከሚሮጥ ይልቅ ወደ ልጁ ቢሮጥ ያዋጣው ነበረ። እንደዛ አይደለም። አሁን በአፉ የሚያወራው ሌላ ነው፣ ፕራክቲካሊ ሌላ ስለሆነ አብርሃም ማለት ነው። እና የሚሆን አይመስለኝም። በቃ ለምን የሁሉ ነገር እንትን ያለሽ? እኔ ደግሞ ልጄን ማየት ፈልጋለሁ። ይገባሽ? ለምን እንገናኛለን? ሲጀመር ለዛ ነው እኮ ለምን እንገናኛለን? ሲጀመር እኮ እኔም እንድንገናኝ ስለማልፈልግና ሀሳቤም ግልጽ ስለሆነ እስከ መጨረሻው ነገሮችን ቁርጥ አድርገን እንዲያበቃለን ስለምፈልግ ነው እንደዚህ አይነት አካሄድ ሄድኩት። ገባ? አንተ ከኔ ጋር ቀጥ ብዬ ያስገድድኩሽ አይደለም ሩታ፣ ግን ደግሞ የምትሄድባቸው እርምጃዎች ትክክል አይደለም። በቃ እኔና አንቺ አንኖር አብረን ችግር የለውም። የምትሄድባቸው እርምጃዎች እንግዲህ እንድትወስን ያደረግከው አንተ ራስህ ነህ። ለማንኛውም እስቲ ይርዳ፣ አሳምናት። ደግሞ ወረቀት ማስፈረሙ ምናምን ለምን አስፈለገ? በቃ ከዛ በፊት ፈረምኩልሽ አይደለ? ይሄኛውን ወረቀት ደግሞ ለምን አስፈለገ? አስፈላጊ ስለሆነ ነው። ምን ትጠቀሚያለሽ? እኔን ከልጄ ላይ አይተሽ አንቺ የግልሽን ኑሮ ብትኖሪ ምን ትጠቀሚያለሽ? ቆይ ምን የምትጠቀሚው ነገር አለ? በጣም ለልጁ የሚያስብ አባት ነው የሚመስለው እንግዲህ አብርሃም ማለት ነው። በሸነና እያለ ሌላ ጋ ሄዶ ልጁን ጥሎ ሚስቱና ልጁን እንደፈለጋቸው አድርጎ መጫት፣ ሚስትና ልጁን ጥሎ እንደፈለገው የትም እየተዝናና በቃ ለልጁ ያሰበ አይነት አስመስሎ ማውራቱ ኧረ ደስ አይልም። በቃ ሰላሜን አገኛለሁኝ። ቢያንስ ዙሪያሽ ላይ ያሉ ሰዎች ናቸው፣ አጠገብሽ ያሉ ሰዎች ናቸው፣ ፋሚሊሽ ነው አለው የሚልሽ ነው። ይሄ ልክ አይደለም አብርሃም። ምክንያቱም የእሷ ፋሚሊዎች በጣም ምርጦች ናቸው እውነት ለመናገር። ምክንያቱም ነገ ከነገ ወዲያ ትታረቃላችሁ ነው የሚሏት። አንተ ሄደህ ግቢያቸው እንኳን ስትበጠብጥ ምንም አላሉ እውነት ለመናገር ማለት ነው።
እንደዛ ካልክ ደግሞ የአንተ ቤተሰቦች እንደውም እንድንታዘባቸው ሁሉ አድርገውናል። የእውነቴን ነው ምነው እኔ ማለት እንደዛ መሆን አልነበረበትም። ጋሼንም በዛ ልክ አልጠብቅም ነበረ። አብርሃም ልጃቸው እንደሆነ ሁሉ ሩታም ልጃቸው መሆን ነበረባት። አብርሃምን ማስተካከል ከነሱ በላይ ከሆነ አብርሃምን ማሳሰር የእሳቸው ድርሻ ነበር መሆኑ ይችላል አለባቸው። ምክንያቱም አንድ ልጅ ቢታመም አስታማሚ ቤተሰብ ነው አይደለ? ቤተሰብ ደግሞ አብርሃም ከአቅም በላይ ከሆነ ወይም ማገገሚያ ወይም ሌላ ቦታ ወስዶ እንኳን ማስታመም ያለባቸው ቤተሰብ ናቸው እና ሩታ ላይ ነገሮቹ መፍረዳቸው ትክክል አይደለም። የሩታ ቤተሰቦች ግን ምንም አይነት ነገር ውስጥ አልገቡም። የእነሱን ትዳር ለማስተካከል ነው እንደውም ሲሯሯጡ የነበረው። ስርዓት ሩታ ለምን እንደዚህ ያለ ስርዓት ማንም አያገኘኝ ቦታ ነው የሚሄደው እያልሽ ስታወሪ ሰምቻለሁ፣ በብዙ መንገድ ማለት ነው። ለምን አስፈለገ ይሁሉ ነገር? ከኔ ልጄንም ነጥለሽ ራስሽን ነጥለሽ ማኖሩን ፈለገሽ ነው? ካልፈለግክ ምን ታደርጋለች እሷ? አንተ ካልፈለግካቸው ርቀው ቢኖሩ ባይኖሩ ምን አስጨነቀ? አንተ እዚህም ሆነ ርቀሃል እኮ የለህም፣ እዚህም ሆነ ርቀሃል። ስለዚህ ምንም የተለየ ነገር አይመጣም። አይ ከአንተ ጋር እየተቋሰልኩ እኖራለሁ እኮ በቃ ችግር የለውም። ከኔ ጋር መኖር ካልፈለግ ችግር የለውም። ግን ይሄ ወረቀት አልፈርም፣ ከዛ ልጄን በምፈልግ ሰዓት እንገናኝ፣ አለቀ በቃ። ይሄን ነው የኔ ፍላጎት ማለት ነው። አንተ አልፈርምም ካልክ ህጉ ያስገድዶ ያስፈርምሃል ወይ ደግሞ ሌላ ነገርም የሰራው ነገር ተጨማምሮ እንግዲህ እስከምትታረም በሚል የራሳቸውን አመታት ጨመርመር አድርገው እንግዲህ እስክትታረም ልትታሰርም ትችላለህ። እኔ ደግሞ እንደዛ ከሚሆን ፈርመ ብንገላገልስ? እንግዲህ ምክንያቱም አሁንም ቢል እሷ ክስ ብትከስ በሚስት ላይ ሌላ ሴት በሚል ሊከሰስ ይችላል። ምክንያቱም ብዙ መረጃዎች አሉ። ቪዲዮ እየቀረጹ ነው ምናምን ነገር፣ ያ መረጃ ነው። በቃ መረጃ ከምንም በላይ ስለሆነ ማለት ነው። እና ሌላ ተጨማሪ አመታቶችን እንዳይቆጠር ውሳኔህን ወስን። አንዴ አዳምጪ። እኔ እያየሽኝ አውሪኝ እስኪ። ምንድን ነው ማውራት? እያየሽኝ አውሪኝ። ምንድን ነው ማውራት? በቃ ታየው እሱንሽ ያው ልታስፈርሚ ምናምን በፍቅር ለማሳመን በቃ ነገ ሂጂና ወይ አብረን ሄደን በቃ ወረቀቱን ትቻለውኝ ባያቸው ቢያንስ። አልተውም። ለምን? ምን ችግር አለው? መተው ስለማልችል። ይሄ ሁሉ እንግዲህ ልመና መጀመሪያ ጥጋብ ባይል ይሄ ሁሉ ልመና አይመጣም ነበረ። ወንድሜ በጣም ታሳዝናለህ። እንዴ እኔ አላሳዝንሽም እንዴ? በዚህ ሰዓት እኔ ብታሰር ምን ትጠቀሚያለሽ? እንዳትታሰር እኮ ምርጫ ተሰጥቷል። ፈርም አትታሰር ተብለሃል። ይህ ሁሉ ውሳኔ ወሰንሽ ሆኔ ኩሪፍቱ በመሄዴ ነው ያኔ በዛ ምክንያት ነው ሩታ። ከዛም በፊትም ምክንያቱም የሚያታደርጋቸው ነገሮች ኩሪፍቱ ከመሄድም በፊት እኮ ነገሮቹን ከማድረግ ወደኋላ አላልክም። እኔ ይህንን ውሳኔ ወሰንኩት ዛሬ አይደለም። ስነስርዓት በልጃቸውም ጭምር እየለመናት ነው። እንግዲህ ፍቃደኛ አይደለችም ሩታ፣ ወስናበታለች። እኔ እኮ እንደዚህ አይነት ነገር ውስጥ ራሱ እኮ እንደዚህ አጣቂ ነገር ውስጥ እኮ እንዳንገባ በጣም ብዙ ምርጫዎች ሰጥቼ ነበር። አንተ ነህ ምርጫ እንዲሆን ምርጫ መስጠት እንዲሆን አንቺ እንዲያልኩ አንተ የትኛው ላይ ሰጠሽኝ? ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው እንዴ? በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? አንተ ከሌላ ሴት ጋር ሸገዳሚ ብለህ ስትመጣ አበባ ጎዝጉዛ እንድትቀበልን የምትፈልገው? ኧረ እባክህ ታዲያ ልል ብዬ አጨብጭቤ እንድቀበል ነበር እንደ የምትፈልገው? አንተ የፈለግከውን ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት ምንም አልሆንኩኝም ሩታ። እኔንም የምታስከብር ቤተሰብን የምታስከብር ለልጅ ክብር ያለ እኔ ስነ ስርዓት የለኝም። በጣም ደስ የምትል ሩታ። እኔ በቃሽ ችግር የለውም። ስነ ስርዓት የለኝም። አፉን ሲከፍትብኝ ጸጥ ብለህ የምታይ ስነ ስርዓት ያለ ድንቅና ብርቅ ሰው ነህ እኮ። እሺ በቃ እኔ ደግሞ ይህንን ነገር ዘላለሜን አልረሳውም፣ መቼም አልተወውም። አልኳችሁ እኮ በቃ ይሄ ነው ያደረጋቸው ነገሮች እነዚህ ናቸው። ለምን እንደዚህ ታስገድደኝ? እያስገድድኩሽ አይደለም፣ በፍቅር ነው እየጠየቅኩሽ ያለሁት። እያስገድድኩሽ አይደለም፣ ስላሳለፍናቸው ጊዜ ስትይ እሺ በይኝ። አልልክም። ታታይ አለፈ። መልካም ጊዜ ነው። አስተውዬ ሊፈጸም ምንም ማድረግ አይቻልም። አብርሃም እንግዲህ ፈጣሪ ይርዳ ነው የምንለው። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው